ያለምንም ፍርሃት ነገሮችን በታማኝነትና በቅንነት አፈርጣቸዋለሁ፣ አፈነዳቸዋለሁ። ቁጥር 1 ወደ ኦርቶዶክስ ብመለስ ተፈላጊ ሰው እኔ ነኝ። ሰው ጠፍቶ አሁን እኮ 3 እና 4 ሰዎች ብቻ ናቸው ያሉ። ምድር ላይ እኮ ከሳቴ ብርሃን የሚባል እኮ የለም። ብዙዎቹ መነገጃ አድርገውታል፣ ነግደውበታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ልብስ ነግደው አንተ ካወረድክ ልብሱን ካወረድክ እኮ ወሬ አይሞላም። እኔ የማንም ተለጣፊ የማንም ድርጎ እንትን ፈላጊ አይደለም። ስማ ገንዘብ ሲመጣ እርስ በራሳቸው በቦክስ ተደባድበው ተለያይተው ፍርስራሹን አውጥተውት ባድም አድርገውት ነው የሄዱት። ገድል ወይስ ገደልን አንበበዋል? በጌታቸው ነው የተጻፈው። አዎ ጌታቸው ነው የሚለው። ሲቀደም ጌታቸው ግዕዝ አያውቅም። ሐጸበ እግረ አርዳይሁ ወመሐሮሙ ጥበበ። ገንዘብ ብፈልግ በሳምንት ውስጥ መልቲ ቢሊዮነር የሚያደርግ ሚስጥር ማቅሰው። ይሄንን ስል ግን ፕሮቴስታንት ታድሳለ በሚገባ ፕሮቴስታንት ቢታድሳለ 3-4 ጊዜ ተጣልተው እኮ አሁን እኮ ገንዘብ ሲመጣ ገንዘብን ያስማማቸው የኔ ወዳጅ። እግዚአብሔርም ይሰራል፣ ሰይጣንም ይሰራል። ምንድነው ችግሩ? ከጽጌ ስጦታ ጋር ያለ ከሳቴ ብርሃን ገብተው ያላለቀሱ ከሳቴ ብርሃን ገብተው ያልተራቡ ሰዎች የሉ። ለመጀመሪያ ጊዜ እኮ ወንጌል በራልኝ ብለህ እኮ ከሳቴ ብርሃን የገባ ሰው ነው። የመጀመሪያው ታድሶ ሰው ነው። እኔ በደንብ ጥናት አጥንቻለሁ። አንተ እኮ ከሳቴ ብርሃን ነበር ካሉ እነ ጌች ጋር ምን ማረጋገጫ አለ? እመሰ በዝሃ 80 ወፈድፋዶንሰ እምላጻማ ወህማ። የሰንበት ተማሪ እንደነበረና የደርግ ወታደር እንደነበረ ታሪኩን አውቃለሁ። ከዚህ ያለፈ የት ተምሮ ነው መምህርነቱን የወሰደው? ልክ አሁን አንተ እኔ ታሪኩን ብነግርህ ደስ ይለኛል። ታሪኩ ከእህተ ማርያም ጋር እህተ ማርያም ብዙ ጊዜ እንደዚህ አይነት ሐሳብ ታነሳለች። ካየ ወደ ኢትዮጵያ ክርስትና ሲገባ ኦርቶዶክስ ተዋሕዶ ወይም ደግሞ ኦርቶዶክስ የሚል ስያሜ የለም ነው እያልኩ ያለ። በቤተ ክርስቲያኒቱ ውስጥ ያላደገ ቤተ ክርስቲያኒቱን የማያውቅ መርጌታ ነኝ፣ ሊቀ ሊቃውንት ነኝ። ቢከፍቱት ተልባ ይባላል። ራሱ ከሳቴ ብርሃን ታድሶ ነኝ የሚለው ራሱ መች ታደሰና? ይህን እኮ ክብር ይግባትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች ያስተማረች። እነዚህ የአንበሳውን ድርሻ የወሰዱ እያልክ የምትክባቸው ሰዎች ታሪክን እያዛቡ ሲናገሩ ስለሰማሁ ምርግትናን እኮ ሙያ ለመውሰድ እኮ ከ7 ዓመት ጀምሮ ቆሎ ቆርጥሞ በሙጀሌ ተበልቶ በእንቅፋት ተመቶ በሾህ ተወግቶ ከውሻ ጋር ታግሎ በአጠቃላይ የቅዱስ ያሬድ ጽዋቶ ዜማዎችን በሙሉ ሽምጥጥ አድርጎ መጠጣት ያስፈልጋል። የኔ ወዳጅ ውሃ ገዝተህ የታሸገ ውሃ ገዝተህ ታመጣለህ። እኔ ጸልይበታለሁ፣ ውሃው ይለወጣል። ተሐድሶ ካባ መስሏቸው ከካባ ጋር ተጣብቀው እየተጨናነቁ ላበላብ እየሆኑ ያሉ ሰዎች አሉ። ተሐድሶ ልብስ አይደለም ነው እያልኩ ያለ። ትናንትና ዲያቆን የነበረ ሰው መርጌታ አንተን አባላለሁ እግዚኦ እኮ ነው የሚያስብለው። በዚህ በወንጌላውያን አማኞች በኩል የተሰጠው ስም አለ። ደብተራ ሲባል ጠንቋይ መስሎ የሚታያቸው አሐተ ዘአውሰበ ይሰየም ጳጳስ ይላል። እኔን ከማስቆም ጣናንና አባይን ሙሉ ለሙሉ ማስቆም ቀላል ነው የሚሆነው። ከሳቴ ብርሃን ተሐድሶ የሚባለው ጉሩፕ ምንም ፍሬ ያላፈራ ቴቄል ተብሎ ቢጠራ የሚገባው ቀሎ የተገኘ ፍርስራሹ የወጣ ይብን ተሐድሶ እየተባለ የሚጠራ ነገር ግን ያልታደሰ ድርጅት ነው። አንተ ንስሐ ግባ። ማንም መጋቢ ማንም ተሐድሶ ለእኔ ሞዴል ሊሆን አይችልም። እዛ ከሳቴ ብርሃን ላይ የተሰራውን ነገር ሁሉ ይብን መንግስት ሊያውቀው የሚገባውን ነገር ሁሉ ማፈንዳት ትችላለህ። ተሰምቶ የማይታወቅ ዕድል ቤት መግዛት ለምትፈልጉ ደንበኞች 40% ቅድመ ክፍያ ከፍለው ቀሪውን 60% ቤቱን ሲረከቡ የሚከፍሉት። ለዛውም ጫካ ፕሮጀክትና ቅንጡ ቪላ ቤቶች በሚገኙበት መገናኛ ቤሊቪው ሆቴል አጠገብ ሙሉ የአዲስ አበባን እይታ የሚያዩባቸውን ቤቶች በአጠቃላይ ክፍያ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር አማራጭ አዘጋጅተን እየጠበቅናችሁ ነው። ምን ይሄ ብቻ! የመጨረሻ ዕድል ደግሞ የዲፕሎማቶችና ትልቅ የንግድ እንቅስቃሴ ባሉባቸው በቡልጋሪያ አፍሪካ ህብረት አጠገብ እና ሳር ቤት አደባባይ ፊት ለፊት የንግድ ሱቆችን ከ1.7 ሚሊዮን ብር አጠቃላይ ክፍያ ጀምሮ የመኖሪያ ቤቶችን ደግሞ ከ5.4 ሚሊዮን ብር ጀምሮ ማግኘት ይችላሉ። ልብ ይበሉ፣
ታዲያ እነዚህ ቤቶች ያለምንም ዋጋ ጭማሪ በኢትዮጵያ ብር ከፍለው የሚጨርሱበት ነው። ለበለጠ መረጃ በ0980 72 81 73 ይደውሉልን። ቴምር ፕሮፐርቲ የህልሞ ማረፊያ። ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን፣ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ የምንላቸውን ሀሳብ የምናቀርብበት ሰዓት ነው። ዛሬ በወቅታዊ ጉዳይ ከዚህ ስቱዲዮ በተደጋጋሚ በተለያየ ጉዳዮች ጋር ከኛ ጋር ውይይት ያደረገው ሚስጥረ መዝገቡን በስቱዲዮ ጋብዣዋለሁ። በወቅታዊ ጉዳይ ላይ ውይይት እናደርጋለን። እንድትከታተሉ ጋበዙ። ይህም ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጎ ሻለው። ሰላም ሚስጥረ፣ እንዴት ነህ? እግዚአብሔር ይመስገን። ያው ባለፈው መተህ ሀሳብህን ያውን የነበርክበትን ወቅታዊ አቋም አድርገህ የቤተክርስቲያኗትን አልባሳት እኛ ጋርም ከመለስክ በኋላ ያው ፓስተር ምስለ ቂቅ ብለህ እየሰበክ ነው በጎዳናም። እንዴት ነው ለውጦች አሉ ከዛ በኋላ? እግዚአብሔር ይመስገን። አዎ በጣም ትልቅ ለውጥ አለ። እንግዲህ አገልግሎት የልብስ ጉዳይ እንዳልሆነ ከኔ ተሞክሮ ቢወስዱ ብዙዎችም ይጠቀሙበታል ብዬ አስባለሁና ያው ከዚህ በፊትም ልብሱን ስንለብስ የቤተክርስቲያን ልጆች እንደነበርንና በቤተክርስቲያኒቱ አውድ ሆነን ሰዎችን ወንጌል እንዲደርሳቸው ከማድረግ አንጻር በቅንነት ወንጌልን ስንሰራበት ነበር። ሆኖም ደግሞ ብዙ ሰዎችን ያሳዘነ ያስቆጣ ሆኖ ስላገኘሁትኝ ሰዎችን እያሳዘንኩኝ የማገለግለው ወንጌል ማንንም አያንጽም ብዬ በራሴ ሐሳብ በራሴ ፈቃድ ከማንም ከሁሉም ሰው ሁሉ በፍቅር መኖር ስላለብኝ አሁን ደግሞ የበራልኝን እውነት የገባኝን ወንጌል በእንደዚሁ እያገለገልኩኝ ይገኛለሁ። ጎዳና ላይም ቤተክርስቲያን ላይም ሶሻል ሚዲያ ላይም በእንደዚህ ነው እያገለገልኩ ያለሁትኝ እና ጥሩ ለውጥ አለ፣ እግዚአብሔር ይመስገን። መልካም። እንግዲህ ያው ወንጌል ሰላም ነው፣ በሰላም መስበክ ትልቅ ነገር ነውና እንግዲህ በርታ። አሁን ዛሬ የጋበዝኩ ዋና ዓላማው በተሐድሶ እንቅስቃሴ ዙሪያ እንግዲህ የአንበሳውን ድርሻ ይወስዳሉ የተባሉ የተሐድሶ ማህበራቶች ብዙ ቢሆኑ ቢያንስ በዚህ 40 ዓመት ውስጥ ከ30 በኋላ ደግሞ ወደ አደባባይ በመጣት ብዙ ነገሮች ይሰሩ እንደነበረ ይታወቃል። ከነዛ ማህበር ውስጥ እንግዲህ በሆነ ዘመን አብረህ ገብተህ ታገለግላለህና ይህ ተሐድሶ የሚለው ጉዳይ ራሱ ምንድን ነው? ማን ነው? ሁለተኛ በቅርቡ በአንድ ሚዲያ ላይ የዚህ ተሐድሶ አራማጅ ከሆነው መሀል ጽጌ ስጦታው ካልተሳሳትኩ ስለ አንተ ቀዝቃዛው ጦርነት ነው የሚለው ግጭት ያለ የሚመስል መልእክት አስተላልፎ ነበር እና ጉዳዩ የግል ጸብ ነው ወይስ የአመለካከት አረዳድ ነው? እና እስቲ እንደው ጥያቄውን ሳላባዛብህ ተሐድሶ አለ ወይ የለም የሚለውን እንመጣበታለን። ይሄ ችግሩ የተፈጠረው በተለይ ጽጌ ስጦታው በአደባባይ ወጥቶ አንተ እኛ ሚዲያ እና እዛ እሱ የቀረበበት ሚዲያ ላይ ዲቪያን ሾው ላይ የሰጣቸው ሀሳቦችን ከዛ በኋላ ስለቀረበ ብዬ ነው። ምንድን ነው ችግሩ ከጽጌ ስጦታ ጋር ያለው? ጥሩ እንግዲህ ጽጌ ስጦታው ላይ ከመድረሳችን በፊት የጠየቅከውን ጥያቄ መመለስ ስላለብኝ በተሐድሶ እንቅስቃሴ ለ40 ዓመት የአንበሳውን ድርሻ ከወሰዱ ሰዎች መካከል አብረህ ከዚህ ማህበራት ጋር ወንጌልን ትሰራ ነበር የሚለው የአንበሳውን ድርሻ ወሰዱ ከሚባሉ ሰዎች ጋራ ተቀላቅዬ ወይም ደግሞ በማህበር ተደራጅቼ ያገለገልኩት አገልግሎት ወይም ደግሞ የሰራሁት ወንጌል የለም። እኔ ይሄ የእውነት ወንጌል ከበራልኝ በኋላ በራሴ በተረዳሁትኝ በገባኝ እውነት መሰረት ተሐድሶ ማህበረ ጽዮን ሰማያዊት የክርስቶስ ቤተክርስቲያን ብዬ ነው የጀመርኩት። መጀመሪያው ነው። ከእነሱ ጋር ምንም ህብረት የለም? በፍጹም። አብራቸው አገልግላ አታውቅም?
ማለት አብሮ በማገልገል ደረጃ አብረን ህብረት እናድርግ፣ አንድ ወጥ የሆነ ኦርጋናይዝድ የሆነ ስራ እንስራ በማለት ብዙ ተሐድሶችን ሰብስቤ እንደነበረ ከዚህ በፊትም ተናግሬያለሁ ይመስለኛል። ሰዎች ቢከዱትም እና ምንድነው እኔ ተሐድሶ ማህበረ ጽዮን ሰማያዊት የክርስቶስ ቤተክርስቲያን በግዕዙ በአማርኛው ስትተረጎም ደግሞ የሰማያዊቷ ጽዮን ማህበርተኞች የክርስቶስ ቤተክርስቲያን ብዬ ስነሳ ከታሪክ አንጻር የኢትዮጵያ ቤተክርስቲያን ከነፍሬምናጦስ ዘመን ጀምራ ኦርቶዶክስ ሳይሆን የምትባለው ወይም ደግሞ ኦርቶዶክስ ተዋህዶ ሳይሆን የምትባለው ቤተክርስቲያኒቱም የምታምንበት እውነተኛ ታሪክ ማህበረ ጽዮን ሰማያዊት ነች። ይሄን ብዬ ስነሳ ግን ምንድነው ፍላጎቴ የቀደመችዋን የኢትዮጵያ ቤተክርስቲያን መልሶ ማምጣት ነው። መሰረቷ እንዳለ ያቺ ቤተክርስቲያን በኢትዮጵያ ምድር ላይ ሞዴል ሆና እንድትገለጥ ከማሰብ አንጻር ነው። ግን አንዳንድ ሰዎች ታሪክን ካለማወቅ የተነሳ ወደ ኢትዮጵያ ክርስትና ከገባ ጊዜ ጀምሮ ኦርቶዶክስ ተዋህዶ ቤተክርስቲያን ያለች የሚመስላቸው እንቅልፋሞች አሉ እና እነዚህ ሰዎች ከእንቅልፋቸው ቢነቁ መልካም ነው ብዬ መናገር ፈልጋለሁ በድፍረት። እነዚህ ሰዎች ታሪክን አያውቁ በጭራሽ። አሁን የአንበሳውን ድርሻ እያልክ ስታሞካሻቸው ከነበሩ ሰዎች መካከል አንደኛው ጽጌ ስጦታው ነው። ዲያቆን ጽጌ ስጦታው። ዲያቆን ጽጌ ስጦታው እኮ እኔ ኦርቶዶክስ ተዋህዶ ቤተክርስቲያን የምትባለዋል ከፍሬምናጦስ ዘመን ጀምራ የነበረችውን የናለቃ ታዬ የናለቃ ኪዳነ ወልድ ክፍሌ የነ ፍሬምናጦስን ሃይማኖት የምከተል ሰው ነኝ አለ። በዚህ በኩል ተወዳጅነትን ለማግኘት ነው አሁን እሱ እየተጣጣረ ያለው። እውን በኢትዮጵያ ቤተክርስቲያን በነ ፍሬምናጦስ ዘመን ኦርቶዶክስ ተዋህዶ የምትባል አለች ወይ ብለህ ታሪክን ብታጠና ትየለኔ። ይህን ማህበረ ጽዮን ሰማያዊት ተብላ በአክሱም ዘመነ መንግስት ስትጠራ የነበረችው የኢትዮጵያ ቤተክርስቲያን እንደሆነች የታሪክ መዛግብቶች በደንብ አድርገው ያወሳሉ። ከዛ በኋላ ርትዕይት ሃይማኖት ተብላ ነው የተጠራችው። ከዛ የተለያዩ ሰዎች ሲነሱ የራሳቸውን አመለካከት ይዘው ሲነሱ፣ ለምሳሌ እንደው የቅርብ ጊዜ ታሪክ ብነግርህ የአፄ ሱስንዮስ ዘመነ መንግስትን ብናነሳ ጸጋ፣ ካራ፣ ቅባት የሚባሉ ሲነሱ በዚህ ጊዜ ነው ተዋህዶ የሚለው የመጣ። ኦርቶዶክስ የሚለው እንግዲህ ለመጀመሪያ ጊዜ ስራ ላይ የዋለ በቁስጥንጥንያ ወይም ደግሞ በግብፅ በ318ቱ ሊቃውንት አማካይነት በአሪዮስ መነሳት ጊዜ ነው በ325 ዓመተ ምህረት። ከዛ በኋላ 14 ኦርቶዶክስ ተብለው የተጠሩ አብያተ ክርስቲያናት አሉ። ከ14ቱ አብያተ ክርስቲያናት መካከል ደግሞ 5ቱ የኦሪየንታል አብያተ ክርስቲያናት አሉ። ልክ አሁን አንተ እኔ ታሪኩን ብነግርህ ደስ ይለኛል። ታሪኩ ከእህተ ማርያም ጋር እህተ ማርያም ብዙ ጊዜ እንደዚህ አይነት ሐሳብ ታነሳለች። ካየ ተሐድሶ መባል ኦርቶዶክስ መባል የለበትም ብለው ግራ በሚያጋባ አሁን ህዝቡ የሚያውቀው ኦርቶዶክስ ተዋህዶ ቤተክርስቲያንን ነው አብዛኛው ተከታዩ የሚያውቀው። አንተ አሁን ያንን ስያሜ መለወጥ አለበት ከሚሉት አቋም ነው ያስከው ወይ? አልገባኝም። አይደለም እኔ የኢትዮጵያ ቤተክርስቲያን በነ ፍሬምናጦስና በነ ኤዶስዮስ አማካኝነት ከግብፅ በቀጥታ ወደ ኢትዮጵያ ክርስትና ሲገባ ኦርቶዶክስ ተዋህዶ ወይም ደግሞ ኦርቶዶክስ የሚል ስያሜ የለም ነው እያልኩ ያለ እና አቶ ጽጌ ስጦታው ግን ኦርቶዶክስ ተዋህዶ ነበረች በዛን ዘመን እያሉ ነው። መርጌታ ይሄ ደግሞ ቆይ አቶ ስትል ትንሽ ማለት ላሻሽልልህ፣ ዲያቆን ልበልልህ፣ ችግር የለውም። አቶ ስትላይ ትንሽ አቶ መባል ክብር ነው ባይዘው። ግን ያው የሃይማኖት እኔ አሁን አቶ ብትለኝ አይከፋኝም፣ ምንም ችግር የለውም። አቶ ብሎ ማውራት የውርደት ስም ነው ማለት ሳይሆን
ያው የሃይማኖት አባት ባላቸው ክብር ምንጠራጥሩ። እሺ እንግዲህ ያላቸውን ክብር ታወቅ ካንተ ባላቸው ክብር መናገር ትችላለህ። እኔ በማውቀው ላውራ። ስለዚህ ኦርቶዶክስ ተዋህዶ የሚለውን ስያሜ በነፍሬምናጦስ ዘመን ነበረ ብሎ መናገር ቤተክርስቲያኒቱን ካለመረዳት የቤተክርስቲያንን ታሪክ ካለማወቅ የሚመነጭ ነው። ራሱ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብትጠየቅ ይሄንን ልትክድ አትችልም። በእውነቴን ነው የምነግርህ። ስለዚህ የታሪክ ተፋልሶ አለ። በእነዚህ የአንበሳውን ድርሻ ያውቁታል እኮ ነው የምልህ። እኛ እኮ በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ስናልፍ እኮ ቤተክርስቲያኒቱ ራሱ ስታስተምረን ኦርቶዶክስ የሚባለው ስያሜ ከ1051 ጀምሮ እንደመጣ ከዛ በኋላ ደግሞ በእነ አፄ ሱስንዮስ ዘመነ መንግስት ደግሞ ካራ ቅባት ጸጋ ምናምን የሚባለው በመጣ ጊዜ ተዋህዶ የሚለውን ስያሜ በአንድነት ተሰብስበው እንደሰጡት ተምረናል እኮ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባ ጎርጎሪዮስ የቤተክርስቲያን ታሪክ እንዲሁም የኢትዮጵያ በዓለም መድረክ የቤተክርስቲያን ታሪክ የሚለው ላይ እኮ ተምረናል። ይሄን እኮ ክብር ይግባትና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነች ያስተማረችን እንዴ። ስለዚህ እነዚህ አንበሳውን ድርሻ የወሰዱ ያልክ የምትክባቸው ሰዎች ታሪክን እያዛቡ ሲናገሩ ስለሰማው ነው። እሺ ስለዚህ እኔ ትልቅ ይቅርታ ጋር አሁን ለምሳሌ በስም መጥራት ቢያስፈልግ ጽጌ ስጦታው በሚታወቁት የአንበሳውን ያለ ነው። በዝም ብለን አይደለም የሚታወቁት፣ በተለይ በኢትዮጵያ ውስጥ የሚታወቁት መርጌታ ይቅርታ ለከተሳሳቱ ጌታቸው፣ ሌሎችም ጌታቸው አይቅርታ በማረግ አጣራ ይቅርታ ብያለሁ። መምህር ጌታቸው አንተ ራሱ እያወቅክ እያጭበረበርክ ይመስለኛል። አንተ ራሱ ድሮ አሁን ባይሳካልህ ዘጭ እምቦጭ እያልክ ዝም ብለህ የክርስትናን ጣዕም ሳታውቅ ከዚያም ከዚህም እያልክ የምትኖር ሰው ቢሆንም ቅሉ ለመጀመሪያ ጊዜ እኮ ወንጌል በራልኝ ብለህ እኮ ከሳቴ ብርሃን የገባ ሰው ነህ። የመጀመሪያው ታድሶ ሰው ነህ። እኔ በደንብ ጥናት አጥንቻለሁ። አንተ እኮ ከሳቴ ብርሃን ነበር ካሉ እነ ጌች ጋር ምን ማረጋገጫ አለ? ምን ማረጋገጫ አለ? ስታወራ ራሱ ሰምቻለሁ። በዛ ላይም ደግሞ ብዙ ሰዎች ነግረውኛል። ታውቃቸዋለህ አገልግሎታቸውን። ስለዚህ ጌታቸው መርጌታ ነው ያልከኝ ታወቅም። እነሱ ጌታቸው መርጌታ ነው ወይ? ተሳስቼ ይሆናል አልኩ። መምህር ጌታቸው አልኩ። እሺ አስተካክል። ይኸውልህ ልንገርህ፣ ስማኝ ተሾመ፣ የምትሰማኝ ከሆነ ማለት ነው። እየሰማሁ ነው። የምትሰማኝ ከሆነ አንድ መምህር ተብሎ ሊጠራ የሚችልበትን የቤተ ክርስቲያኒቱን ስርዓት መጀመሪያ ማወቅ አለብህ። አንድ የሰንበት ተማሪ ቤተ ክርስቲያኒቱ የኔ አባል ነው ብላ በሰበካ ጉባኤ ማረጋገጫ ደብዳቤ ከጻፈችለት ሄዶ ስነ መለኮት ትምህርት ቤት ገብቶ ወይ ሰዋስወ ብርሃን ሊሆን ይችላል፣ ወይም ደግሞ በዲግሪ መማር የሚችልበት አቅም ካለው ደግሞ ቅድስት ሥላሴ ሊሆን ይችላል። እዛ ሄዶ ከተማረ አንድ የሰንበት ተማሪ እኮ ነው የምልህ። ወይም ደግሞ አንድ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባል ሄዶ ከተማረ መምህር የሚል ስያሜ ይሰጠዋል። ለምን? በቴዎሎጂ ትምህርት ተመርቋል። ስለዚህ ወንድማችን ጌታቸው ሄድ ቴዎሎጂ እንደተማረ ባላውቅም ቅሉ በእውነቴን ነው የምነግርህ። ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ እንደተማረ እውቅናው የለኝም። የሰንበት ተማሪ እንደነበረና የደርግ ወታደር እንደነበረ ታሪኩን አውቃለሁ። ከዚህ ያለፈ ሄድ ተምሮ ነው መምህርነቱን የወሰደው ብዬ ጥያቄ ጠይቃለሁ። በፍቅር ማለት ነው። ማንንም ነው የምጠይቀው? ጌታቸው በፍቅር ጠይቃለሁ። አንተንም አድማጮችም እንዲያውቁ መምህር ጌታቸውም ራሱ መልሱን ቢመልሰው ሄድ ተምሮ ነው መምህር የተባለው ራሱ ይብን አይደለም መርጌታ ምርግትናን እኮ ሙያ ለመውሰድ እኮ ከ7 ዓመት ጀምሮ ቆሎ ቆርጥሞ በሙጀሌ ተበልቶ በእንቅፋት ተመቶ በሾህ ተወግቶ ከውሻ ጋር ታግሎ
በአጠቃላይ የቅዱስ ያሬድ ጽዋትወ ዜማዎችን በሙሉ ሽምጥጥ አድርጎ መጠጣት ያስፈልጋል። የኔ ወዳጅ እኛ እንመካበትም እንጂ ድጓውን፣ ጾመ ድጓውን፣ ምዕራፉን፣ ዝማሬ መዋሥዕቱን፣ ሰለስቱን፣ ጓዙን፣ አርባዕቱን፣ ክስተቱን፣ ስንቱን ሰንበት መወድሱን ሽምጥጥ አድርገን ድጓ በጉንጩ እስከሚባል ድረስ ድጓን እኮ እኛ በቃላችን ሳይቀር ሽምጥጥ አድርገን የተማርን ሰዎች ነን። በዚህ ነው ምርግትና ሙያውን ያገኘ ነው። ስለዚህ መርጌታ ብለህ ስትጠራ ጌታቸውን በጣም ታሳፍራለህ አንተ ራሱ። መርጌታ አይደለም፣ መምህርም አይደለም፣ ማንም ሰው ጌታቸው ወንጌል በርቶለታል። ስማኝ፣ አዳምጠኝ። ቆይ እናንተ ተሰባችሁ እሱ አይደል እንዴ? ስማኝ፣ ምን አልከኝ? እናንተ በሙሉ ጌስጦታው ሙሴን አሁን አንተም ራስህ እዛ መጣል ብረ ስትል ሰምቻለሁ። ከየአድባራቱ ከየገዳሙ ሰብስቦ ትሬኒንግ ሲሰጣችሁ የነበረው እሱ አይደለም? እኔ ትሬኒንግ አልሰጠኝም፣ ይቅርታ፣ እኔ ስልጠና አልሰጠኝም። እሱ እንተን ጽጌ የምትለው ሙሴ የምትለው እንተና ጌታቸው የምትለው እኔ ስልጠና አልሰጠኝም። ስልጠና የሰጡኝ ሰዎች አሉ፣ ይቅርታ አድርግልኝ፣ ያስተማሩኝ ሰዎች አሉ። እነሱን ልነግርህ እችላለሁ። ከዚህ ያለፈ ግን እነሱ ስልጠና ግን ጌታቸው ጋር ከሳቴ ብርሃን ተሐድሶ ያልገባ የለም፣ ያልወጣ የለም። በተሐድሶ ውስጥ አሁን የተከሰቱ ወይም ደግሞ ሚዲያ ላይ የሚታወቁ ሰዎች ሁሉ በአጠቃላይ ከሳቴ ብርሃን ገብተው ያላለቀሱ፣ ከሳቴ ብርሃን ገብተው ያልተራቡ ሰዎች የሉ። ምንድነው የሚያስለቅሳቸው? ምንድነው? የመጀመሪያ ሰው ነው። ስማኝ፣ እንዲያው ስማኝማ፣ በፍቅር የምትሰማኝ ከሆነ ወንድሜ፣ እኔ ትውልድን የሚያንጽ ነገር ነው መናገር የምፈልገው። ይሄ አሁን ጥላቻ መስሎ የሚታያቸው ሰዎች ካሉ በምንም ልረዳቸው አልችልም። እኔ ይኸውልህ ያለምንም ፍርሃት ነገሮችን በታማኝነትና በቅንነት አፈርጣቸዋለሁ፣ አፈነዳቸዋለሁ። ይሄንን በማድረግ ግን ጥላቻ መስሎ የሚታያቸው ሰዎች ካሉ ሶሪ በምንም ልረዳቸው አልችልም። ከሳቴ ብርሃን ተሐድሶ የሚባለው ግሩፕ ምንም ፍሬ ያላፈራ ቴቄል ተብሎ ቢጠራ የሚገባው ቀሎ የተገኘ ፍርስራሹ የወጣ ይብን ተሐድሶ የተባለ የሚጠራ ነገር ግን ያልታደሰ ድርጅት ነው። ስማኝ፣ ራሱ ከሳቴ ብርሃን ተሐድሶ ነኝ የሚለው ራሱ መች ታደሰና ነው? ያልታደሰ አዳሽ፣ ያልተቀደሰ ቀዳሽ፣ ያልተማረ አስተማሪ ምድሪቱን እንደፈለገ ቤተክርስቲያንን እንደፈለገ ትርምስምሷን እያወጣት ነው የሚገኘው። እኔ ልንገርህ አይደለም ዛሬ ብትጣላ እንደዚህ አብራቸው ኖረ ዛሬ ስማኝ፣ እኔ አብራቸው ኖረ የሚለውን አሉባልታን ለነሱ ንገራቸው፣ ወይም ደግሞ በሚዲያ ይደርሳቸዋል። ስማኝ፣ የምትሰማኝ ከሆነ ስማኝ። ዛሬ እንዲያውም በደንብ ወይም ንስሐ ገብተህ አለዚያ ደግሞ አዳምጠኸኝ መብቴን ተጠቅሜ ተናግሬ ነው መውጣት የምፈልገው። እንደፈልከው መብቴን ተጠቅሜ ተናግሬ ነው መውጣት የምፈልገው። እኔ ይቅርታ አድርግልኝና ከሳቴ ብርሃን ተሐድሶን ሳስብ ካህኑ ኤሊን አስባለሁ። በከሳቴ ብርሃን ተሐድሶ ውስጥ ሆነው ደግሞ የሚመጣውን ፍርፋሪ እየለቀሙ እስካሁንም ቅሪተ አካል ሆነው የሚኖሩ ሰዎች ደግሞ አፍኒንና ፊናስ ትዝ ይሉኛል። አባታቸው ኤሊ በስነ ምግባር በትክክለኛ መጽሐፍ ቅዱሳዊ ዕውቀት ስላልገነባቸው አፍኒንና ፊናስ በቤተ መቅደሱ ውስጥ የነበረው ሙዳይ ምጽዋት እንደፈለገ የገለበጡ ቆንጆ ሴቶች ሲመጡ የደፈሩ ማንንም ይደፈሩ። እግዚአብሔር ግን በዚህ አዝኖ ፍልስጤምን አስነሳባቸው። እኔ መጽሐፍ ቅዱስ ነው እየነገርኩ ያለ። አይ እንዴ ከሳቴ ብርሃን ስትል እነሱ ናቸው ትዝ የሚሉኝ። እኔ አዳምጠኝ። እኔ አሁን እኔ መሀል ላይ እየገባህ ነገር የምታበላሽው ነገር ይገርመኛል። ለምን መሰለህ? ይገርመኛል። ይኸውልህ ሚስጥረ ሐሳብን እንደፈለክ ዘለፋ ስድብ ግን ላንተ ማይሰማኝ ስድብ አይደለም። ምናልባት ሐሳብን በነፃነት አቅር ግን አብረ ነበርክ ስል አልነበርኩም ብለህ እኔ ላይ ራሱ ፍሬሆሙሰ ተአምርዎሙ ከፍሬያቸው ታውቋቸዋላችሁ አለ ጌታ ኢየሱስ። እኔ አሁን እነዚህ ሰዎች አንደኛ ኦርቶዶክስ ነን እያሉ ከኦርቶዶክስ
ተቀባይነትን ለማግኘት የሚፈልጉ ሰዎች ናቸው። በዚህ በወንጌላውያን አማኞች በኩል ደግሞ በርቶልናል። ተሐድሶዎች ነን። ገዳም ገብተን ይሄን ያህል ህዝብ ከጨለማ አወጣን። በእንትን በኩል ሂደን እንደዚህ አይነት ካህናቶችን እንትናልን። እስኪ እውነት ከሳቴ ብርሃን ተሐድሶ የሚባለው እስኪ ያስተማራቸውን ደቀ መዛሙርቶችን እስቲ እንዲያው ይንገረን። ፍሬ አፍርቶ ከሆነ እንዴ አሁን እኮ 3 እና 4 ሰዎች ብቻ ናቸው ያሉ። ምድር ላይ እኮ ከሳቴ ብርሃን የሚባል እኮ የለም። በከሳቴ ብርሃን ግን ከውጭ ሀገር ከሀገር ውስጥ የማይታወቅ ቁጥሩ የማይታወቅ ገንዘብ ገብቷል። የሚዲያ ማቴሪያሎች በአጠቃላይ ገብተዋል። እንደፈለገ ካሜራዎች፣ ማተሚያ ማሽኖች፣ የተለያዩ ዕቃዎች ገብተዋል። ገንዘብ እንደፈለገ ገባ። ገንዘብ ወንድሜ፣ ገንዘብ ፍሬን ሊያመጣ አይችልም። ገንዘብ ምናልባትም የስጋ ፍላጎትህን ለጊዜው ሊሞላልህ ይችላል እንጂ ገንዘብ ካልሰራህበት እግዚአብሔርን በመፍራት ማኔጅ እያደረግ ካልተጠቀምክበት ይብን ሊያጠፋህ ይችላል የኔ ወዳጅ። ስለዚህ ከሳቴ ብርሃን እስኪ እውነት ድኖ ከሆነ እንደ ወንጌል አማኝ ብጠይቅ ድኖ ከሆነ የዳነ ማህበር ከሆነ ደህንነት አስተምሮ ያስጠመቃቸው ከዛ ደቀ መዛሙርት ያስተማራቸው ልጆች አሉት ወይ? አሉ? የሉ? ይብን ገንዘብ ሲመጣ እርስ በራሳቸው በቦክስ ተደባድበው ተለያይተው ፍርስራሹን አውጥተውት ባድም አድርገውት ነው የሄዱት። ይሄን ነገ ይመጣልሃል። ሌላም ሰው እዚያው ውስጥ ያለ ሰው ገና እንዲህ ብሎ ተነስቷል። አንተ እንዲያውም ጀመርክብን እንጂ እኛ ገና ብዙ የተጎዳ ነው ጉዳት አለ እናወጣዋለን የሚሉ ሰዎች አሉ። ይወጡልሃል፣ ይመጡልሃል፣ ምንም ችግር የለውም። እኔ ግን የአንበሳ ድርሻ የፈረስ ጉልበት እያልክ እዚህ ጋር እንድታመናፍስብኝ አልፈልግም የኔ ወዳጅ። እኔ ተቀባይነትን ለማግኘት ብዬ በእውነቴን ነው የምልህ አልደሰኩርም። ይሄ ደግሞ የአንበሳ ድርሻ አላቸው እያልኩኝ ያመናፈስኩኝ ሰዎችን አልክብም። የኔ ጌታ ኢየሱስ ስሙ የተባረከ ይሁን። የማንም ተለጣፊ አካል አይደለሁም። እኔ በራሴ የቆምኩኝ በውስጤ ደግሞ ብዙ ደቀ መዛሙርቶችን ያፈራሁኝ አሁንም ደግሞ ደቀ መዛሙርቶችን እያስተማርኩኝ ያለውኝ ታማኝ የወንጌል አገልጋይ ነኝ። ስለኔ ጠይቀኝ፣ ስለኔ ማህበር ጠይቀኝ፣ ስለኔ ቤተክርስቲያን ጠይቀኝ። ሌላው ተሐድሶ የሚለውን ነገር ከነገርከኝ ተሐድሶ አለ የለም ምትል፣ ተሐድሶ እኮ ፕሮቴስታንት ውስጥም አለ። ተሐድሶ ሲባል ሁል ጊዜ የኢትዮጵያ ኦርቶዶክስ የምትታየው ሰው ይብን የተሐድሶን ትርጉም ላስተላልፍላቸው አንዴ ላስተላልፍ ከትልቅ ይቅርታ ጋር የከሳቴ ብርሃን ተሐድሶ መሪዎች እንግዲህ በስም መጥራት አስፈላጊ ከሆነ ታውቁታላችሁ። በዚህ ጉዳይ ላይ የእናንተን መልስ ጎን ለጎን ለማስተናገድ ሀሌታ ሚዲያ ለእናንተም ጥሪ ያስተላልፋል። በዚህ አጋጣሚ እንግዲህ በሚስጥር የተላለፈውን መልእክት ሰምታችሁታል። ምስጢሩ በላይ ደግሞ ምስጢረ እያልክ ዝም ብለህ አታንጠልጥለኝ። ምስጢሩ በላይ ሚስጥሩ ምስጢሩ እንደዚህ ብለህ ጥራት። ለስም አጠራሪ ከተሳሳትኩኝ ይቅርታ። ለነገሩ ስሙን አቃጠው ራሱ አይጠሩትም፣ ብዙዎቹ አይችሉም። አመስጠረ አራቀቀ ከሚለው የግስ ቃል ይወጣ ነው የኔ ስም። ስለዚህ ምስጢረ ስጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን የሚለውን በደንብ ብታጠና ስለ ምስጢሩ ታውቃለህ። ቅርታ አድርግልኝ። እኔ ምናልባት አንዳንድ ጊዜ ሳወራ ሰዎች ይቆጣል ምናምን ይላሉ። እኔ ግን በሰላም እያወራን ነው። ተረጋግተህ እያወራን ምንም ጸብ የለም ማለት ነው። ከፍቅር በስተቀር ዳይለለብኝ። እኔ እኮ ስቱዲዮ ጥቼ ልወጣ ነበር ምን አጠፋው ብዬ እኔ ራሱ ይሁንና እንግዲህ ምስጢረ የከሳቴ ብርሃን ማህበሮች በዚህ ጉዳይ ላይ መታችሁ ሀሳብ እንድትሰጡ አውቃለሁ። እንግዲህ እናንተ የዚህ ተሐድሶ መስራች እንደሆናችሁ ይታወቃል። የማይቆሱን ነው የአንበሳውን ድርሻ የወሰዳችሁት በማለቴ የደረሰብኝን ቁጣና ዘለፋ ተመልክታችኋል። ሀሳባችሁን ኑና በዚህ ጉዳይ ላይ እንድትሰጡ። እስቲ ወደ አንተ ልመለስ። ሰሞኑን አንድ ሚዲያ ላይ ያንተ ስም ተሐድሶን ጉዳይ ግን አልጨረስኩም። እሺ ቀጥል ካቆምክበት። ተሐድሶ ምንድን ነው የኔ ወዳጅ? ሰዎቹ ተሐድሶ ልብስ መስሏቸው የልብስ ካብ ጭንቅላታቸው ላይ የካቡ ተሐድሶ ካባ መስሏቸው
ከካባ ጋር ተጣብቀው እየተጨናነቁ ላበላብ እየሆኑ ያሉ ሰዎች አሉ። ወንድሜ ይሄንን ስል እውነት ለመናገር በቅንነት ወንጌልን ለመስራት ለምሳሌ እንበል እነ መርጌታ ቀጸላ፣ እነ መምህር መላክ፣ እነ መምህር አውደ ወንጌል በስማቸው ነው የምጠራቸው፣ እነ መርጌታ ሰረቀ ብርሃን፣ እነ ቆሞስ አባ ፋሪስ፣ እነ መርጌታ ግርማ፣ እነ መርጌታ ጽጌ ወርቁ የሚባሉ በጣም በቅንነት ወንጌልን የሚያገለግሉ ጀግኖች አሉ። ይቅርታ እነ ቆሞስ አባ ተዋህዶ የሚባሉ አሉ። ልብሱን ለንግድ ሳይሆን ለወንጌል የሚጠቀሙበት። ከዛ ውጭ ያሉ ሰዎችን ብናይ እውነት ለመናገር ብዙዎቹ መነገጃ አድርገውታል፣ ነግደውበታል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ልብስ ነግደውበታል። ልብሱን ካወረድክ እኮ ወሬ አይሞላም። አንተ ራሱ እሱን ለብሰ ትዘምር ትጨፍራለህ ነበር። ሁለተኛ ደግሞ የመከፋፈል ስራ አሁን ቀስ እያልክ እነዚህን አባቶች እየጠራ እየከፋፈልክ ነው። በህግ አምላክ አዳምጠኝ። በህግ አምላክ መብቴን መጠቀም አለብኝ። በህግ አምላክ እኔ ልብሱን ለብሼ ያለምንም ፍርሃት ስለ ኢየሱስ አዳኝነት ነው የዘመርኩበት። አየው፣ ስለ ኢየሱስ ክርስቶስ ጌትነት ነው የተናገርኩበት ልብሱን። ኦኬ። እነዚህ ሰዎች ግን ኦርቶዶክስን እየመሰሉ ኦርቶዶክስ ሳይሆኑ ግን ንግድ እየነገዱበት ነው ያለ። ስማኝ። ስለዚህ ተሐድሶ የሚባለው ስያሜ በቤተ ክርስቲያኒቱ በኩል ለኛ የተሰጠ ወይም ለወንድሞች የተሰጠ ቢሆንም እንኳን ቅሉ ተሐድሶ ልብስ አይደለም ነው እያልኩ ያለ። ተሐድሶ የእግዚአብሔር ሀብት ነው። መጽሐፍ ቅዱስን እንይ። ተሐድሶ የእግዚአብሔር ሀብት ነው። ተሐድሶ ለውጥ ነው። ተሐድሶ እንደ እግዚአብሔር ቃል መሆን ነው። ተሐድሶ በጌታ መሆን ነው። የኔ ወንድም መጽሐፍ ቅዱስ ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 17 እንደዚህ ይላል፣ እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ፣ በጌታም ሆኜ እመሰክራለሁ ይላል። እነዚህ ሰዎች በጌታ ሆነው የድሮውን በአእምሯቸው ከንቱነት እንደሚመላለሱ ሁሉ አሁንም እንዳይመላለሱ ጳውሎስ እንደተናገረው እኔ በጌታ ሆኜ ምስጢሩ እመክራቸዋለሁ። እነርሱ ባለማወቃቸው ጠንቅ፣ በልባቸው ደንዳናነት ጠንቅ ልቦናቸው ጨለመ። ልቦናቸው ምን አለ? ጨለመ። ከእግዚአብሔር ሕይወት ራቁ። እርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። እናንተ ግን ክርስቶስን እንደዚህ አልተማራችሁትም። በእርግጥ ሰምታችሁታል። አሁን የሰማ በቃ ማሊያውን የሚጠቀም ጉሩፕ ተሐድሶ ነኝ እያለ ስለ ተሐድሶ ሳያውቅ ወንጌልን እያሰደበን ያለ እያልኩ ነው። በእርግጥ ሰምታችሁታልና እውነትም በኢየሱስ እንዳለ በእርሱ ተምራችኋል። ፊተኛው ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ። በአዳም በኩል የመጣውን አሮጌውን ማንነት እያለ ነው ጳውሎስ እየተናገረ ያለው። በአእምሯችሁ መንፈስ ምን በሉ? ታደሱ፣ ተለወጡ ይላል። አንተ ክብር ለእግዚአብሔር ይሁን። ሌላው ቲቶ መጽሐፍ ምዕራፍ 3 ቁጥር 3 ላይ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም የኔ ወዳጅ። ስለዚህ ተሐድሶን ካነሳን ተሐድሶ የድሮውን ትመላለስበት የነበረውን የጨለማ ሕይወት መካድና ወደ ትክክለኛው ብርሃን ወደ ክርስቶስ ኢየሱስ መምጣት ነው። በጌታ መሆን ነው። ዳግም መወለድ ነው። የተወለድክበትን ያንን ትክክለኛ ዘር ደግሞ ማሳደግ ነው። የዳንክበትን ጸጋ ጠብቀህ መኖር ነው። ቃሉን ጠብቀህ መኖር ነው። ይኸውልህ ጳውሎስ እኮ መዳናችሁን ፈጽሙ ሲል አንድ ሰው ከዳነ በኋላ በትክክለኛ የተሰጠውን ሕገ እግዚአብሔር ጠብቆ ቃሉ የሚለውን ነገር መኖር ማለት ነው የኔ ወዳጅ። ከዚህ ያለፈ ግን ልብስ ለብሶ ትናንትና ዲያቆን የነበረ ሰው መርጌታ አንተን አባላለሁ እግዚኦ እኮ ነው የሚያስብለው።
እኔ ቆይ አንድ ጠንቅቅ ዜማ ቢጠይቁት እኮ ፍርክስክሱ የሚወጣ ጠንቅቅ የሚባል ዜማ አረቱ ውዳሴ ማርያም ዜማ እንኳን የማያውቅ መልካ ማርያም መልካ ኢየሱስ የሚባል ዜማ የማያውቅ ሰው እኔ መርጌታ አንተናባ ምን ያደርግለታል? ስሙ እንዴ ስም ምን ይሰራል? ተግባር ነው እንጂ ስማቸው ፌክ ነው የሚለጥፉት ታፔላ ነው የምትለው? ታፔላ ነው። ከእነዛ ከተማሩትን የጠራውልህን ሰዎች በትክክለኛ ጠርቼልሃለሁ። መርጌታ አንተና መምህርንተና መምህርነት በአንድ ነገር ላይ አፕላይ ሲያደርግ አንድ ሰው መምህር ተብሎ ሊጠራ ይችላል። ለምሳሌ የቅዳሴ ሞያ ጨርሶ አጠናቆ በቃ እንትን ሲል ሲመረቅ ያ ሰው መምህር እሱን አብራርተልናል። ከዚህ ያለፈ ግን ያመጣ ጉዳይ አራት አይና የሚባሉት ናቸው መርጌትነት ሙያን መርጌታ ተብለው ቤተክርስቲያኒቱን አንድን ደብር በትክክለኛ መምራት የሚችሉ። ስለዚህ አራት አይና የሚባለውን ነገር ካነሳህ እኔ አሁን አምስት አይና ነኝ። እኔ ምስጢሩ አምስት አይና ነኝ። በምን ማረ አሁን እኮ ግራ ጋባህን አንተ ሁን አቱን በምን እናውቃለን? ምን ማለት እንደዛ ከሆነ ይኸውልህ ፊት ለፊት ሊቅ ነኝ መርጌታ ነኝ የሚለውን ከኔ ጋር በማገናኘት በፍሬ ሁለተኛ ነገር ማስረጃ አቅርብ ካልክ አራት አይና የሆንኩበትን በቤተ ክርስቲያኒቱ የተማርኩትን በአጠቃላይ ወደ 54 የሚሆን ማስረጃ ያለኝ ሰው ነኝ። 54 ቤተ ክርስቲያኒቱ ማስረጃ ሰጣኛለች። ከዚህ ያለፈ ደግሞ አምስት አይና ያልኩት አሁን በወንጌል እውነት እነዛን ነገሮች እየፈተሽኩኝ ትውልድን የማዳን ስራ እየሰራው ስለሆነ እኔ አምስት አይና ነኝ። ይኸውልህ ስለኔ ለማወቅ ደግሞ ሂድ ጎጃምና ጎንደር ጠይቅ። አባቴ በህይወት አለ። ትክክለኛ ጋዜጠኛ ከሆንክ ከዚህ በፊትም ያለውበትን መጠህ ስልህ በዚያው ተልፎስፍሰህ ነው የቀረው። እኔ እውነቴን ነው እውነት ነው በፊት ለፊት እምልህ እንጂ አላማህም። ተሽ የዋህነት አለህ፣ ገር ነህ፣ በጣም ጥሩ ሰው ነህ፣ ትሁት ነህ። ግን ደግሞ የተናገርከውን ነገር ተግባራዊ ባለማድረግህ ደግሞ በእውነት እኔ ያዝናለሁ። ሶሪ እኔ አሁን በባለፈው ሀሌታ ሚዲያ ላይ ቀርቤ እኔ በወንጌል ብዙ ዋጋ እየከፈልኩኝ ነው፣ ይህን ወንጌል ሽንት ቤት እስከ መኖር ደረጃ አድርሶኛል ስል ሰዎቹ ገንዘብ ሊሰበሰብለት ገንዘብ ፈልገው ምናምን አሉ። እኔ እኮ እግዚአብሔር ይመስገን ይልቁንስ ሰዎች ገንዘብ ከሚሰጡኝ በእውነቴን ነው የምልህ ስራ ቢሰጡኝ የግንባታ ባለሙያ ነኝ፣ ጂምሰን ቦርድ ባለሙያ ነኝ፣ ኢንስታሌሽን ባለሙያ ነኝ። እኔ ሰርች ማንም እኔ እዚህ ቀርቤ ማንም እንትን ያለኝ ነገር የለም። እሺ ይልቁንስ አንተ እውነተኛ ሰው ከሆንክ አሁንም እኔ አሁን ሀሌታ የምመጣው ዲቫይን ሾው የምሄደው ትላልቅ ሚዲያ ላይ ሂጅ ሐሳቤን የማቀርበው እኮ የኔ ፔጅ ስለሞተብኝ ወይም ደግሞ ስላልታየልኝ ነው። ጽዮን ቲቪ ኢትዮጵያን እስቲ ሰብስክራይብ አድርጉለት በል እስቲ እንዴው ይሄን እንኳን አገልግል እስቲ ጽዮን ቲቪ ሰብስክራይብ አድርጉ። እኔ ግን መልሳለኝ ጽዮን ቲቪ ኢትዮጵያ ብለህ አስተካክል። ጽዮን ቲቪ ኢትዮጵያን ሚስጥረን አፍተ ያዛልን ሰብስክራይብ አሁን ላልከው ግን መልሳለኝ። እኔ ስላንተ መታ ለምን አልቀረስክም ላልከው ዛሬ አይደለም ማቀ መልስ መስጠት ፈልጋለሁ። አንተ ደግሞ በተራ እንዳታቋርጠኝ ማለት ነው። ያለህበትን ሁኔታ በፊት መኖሪያ ቤት እንደነበረ እዚህኛ ስቱዲዮ ራሱ በትዳር ጉዳይ ብዙ መረጃዎች ስለሚመጡ ሁሉንም እኛ የምናውቀውን ሁሉ እንደዚህ የባለን ስርዓት እንጠብቃለን። የሰውንም ላይፍ እናያለን። ከዚህ በፊት እኔ ዛሬ አንተ ራሱ ታውቃለህ መኪና ይዣል እንዴ አንተ ጋር መጀመሪያ ስመጣ ወርቅ ድንጋይ ያደርጋለሁ ብለህ ተጋጭተን እንደዚህ ያንን ስድብ ዘንድሮ አሁን ሰደብከኝ። ሶስት ጊዜ አነሳኝ። ቆይ አሁን ይኸውልህ ቆይ እኔ አልሰማም። አንደኛ አንተ ስትራቴጂ ተሳደብና ሰው ይሄንን ነው አሚዙ ሲቀደም በደንብ አዳምጠኝ። እኔ በመናፍስቱ ዓለም ብዙ ነገሮችን ሳደርግ የኖርኩ ሰው ነኝ። ስማኝ እኔ ማንም ፈርቼ ነው አሁን እዚህ ጋር እንደዚህ ታረግ ነበር እንዴት ል ነበር ምናምን እያልክ እኔን ልታሸማቅቀኝ የምትፈልገው? ማንንም አልፈራም ከጌታ ውጭ፣ ማንንም ከጌታ ውጭ አልፈራም። ልንገርህ ስማኝ፣ መንፈስ ነው ያለብህ በእውነት ያለ ሐሰት ጌታ። ስማኝ ተረጋጋና አውራና ይኸውልህ በደንብ አዳምጠኝ። በሕግ አምላክ እንግዳ ነኝ አዳምጠኝ። አሁን እንዲህ ታረግ ነበር እንዲህ በሌላው ፓርት ስንመለስ ከዚህ በኋላ እንደዚህ ነው የሚሆነው። ሀሌታ ሚዲያ ላይ ስንመለስ አንተ ውሃ ገዝተህ ውሃ ያዳምጥከኝ ነው። ውሃ ገዝተህ የታሸገ ውሃ ገዝተህ ታመጣለህ።
እኔ ጸልይበታለሁ ውሃው ይለወጣል። ይኸውልህ እኔ በጌታ በኢየሱስ ታረገው ይኸውልህ እያዳመጥከኝ ነው። ይኸውልህ ልታሸማቅቀኝ አትሞክር። ከዚህ በፊት ክዳኑ ላይ ውሃ አረግ እንዲበጥብጠ ቀለም እርግጠኛ ነህ? ይኸውልህ ቆየ እርግጠኛ ነህ አንተ ነው የሰማው ነው ያረጋለሁ ብለሃል። ሞባይል ተሰቆ ባየር ላይ አንሳፍፌ አስመልሻለሁ የተደረገውን ሪል የሆነ ነገር ነው ታባ በዘንዶ ተጠቅሜ መጥቻለሁ ብለሃል። ስማኝ ይሄን ሁሉ ያልክ ሰው አሁን እኔን እንደዚህ ብለህ እሱን ውሸት አይደል ለራሴ ያልኩት ነው ፈጥሬ አይደል። ከጎጃም አዲስ አበባ በዘንዶ ተጠቅልሎ የመምጣቱን ሚስጥር ማን ያርዳ የቀበረ ማን ይናገር የነበረ እንዲሉ ሁሉ የነበሩ ሰዎችን በእንግድነት ጋብዘህ መጠየቅ ትችላለህ። ከዚህ ያለፈ ግን አሁን አንተ ልታወራይ በፈለከው ነገር ብቻ ነው ማውራት ያለብህ። ከዚህ ውጪ እግዚአብሔርም ይሰራል ሰይጣንም ይሰራል። ስማኝ በምስጢሩ በኩል ሰይጣን ይሰራል የሚል የላሸቀ ጭንቅላት ያለው ሰው ካለ በእኔ ውስጥ ያለው ከሁሉም በላይ ስለሆነ በእኔ ላይ ያለው ታላቅ ስለሆነ በጌታዬ በኢየሱስ ስም ብዬ ለማደርገው ነገር እኔ ኃላፊነቱን ስለምወስድ እሱ በማን ስም ሊያስቆመው ይችላል ብዬ ነው ጥያቄ የምጠይቀው። ኦኬ እግዚአብሔር የታምራት አምላክ ነው። እግዚአብሔር ፈዋሽ ነው። እግዚአብሔር ድንቅን ያደርጋል። ስለዚህ በኢየሱስ ስም ብዬ ለማደርገው ነገር ማንም በማንም ስም ሊያስቆመው አይችልም። አቅምና ጉልበት ያለው ሰው መጥቶ ማስቆም ይችላል። ይኸውልህ እኔን ከማስቆም ጣናንና አባይን ሙሉ ለሙሉ ማስቆም ቀላል ነው የሚሆነው። እግዚአብሔር ከእርሱ ጋር ካረሰው በደንብ አዳምጠኝ። እኔ ራሴን እየካብኩ አይደለም። በእኔ ውስጥ ያለው እግዚአብሔር ታላቅ ስለሆነ ነው የምነግርህ። በእኔ ውስጥ ያለው እግዚአብሔር በእኔ ውስጥ ያለው የእግዚአብሔር መንፈስ ብርቱ ስለሆነ እስቲ አንድ ሁለት ጥያቄ ማንም ሰው የእግዚአብሔር መንፈስ የሚሰራው በትሁት ሰው ነው እንጂ እንደዚህ እየተቆጣ እኔ መች ተቆጣሁ? እስቲ ቆይ እኔ መች ተቆጣሁ? አንተ እኮ ነው ዝም ብለህ እየተዘባረቅህ። እኛ ምንም መጽሐፍ አንተ እኮ 30 ቦታ እየገባ የምትዘባረቀው እኔን ለማስመታት እንደገና ደግሞ ሌላ አጀንዳ እንዲነሳ ስለፈለግ እኔ ጉዳይ የለኝም ወንድሜ። የምኖረው ለእውነት የሚያኖረኝ እውነት የሚያኖረኝ ኢየሱስ የምኖረው ስለ ኢየሱስ። አንተ እኔ የማንም ተለጣፊ የማንም ድርጎ እንትን ፈላጊ አይደለም። ስማኝ እኔ በማር የተለወሰ መርዝ የሚለውን መጽሐፍ ስጽፍ ራሴን አጋልጬ ድሮ እንደዚህ አይነት ህይወት ነበረኝ፣ አሁን ደግሞ በጌታ ብርሃን ነኝ፣ በርቶልኛል፣ ለዚህ ወንጌል ነው የምኖረው ብዬ የህይወት ምስክርነቴን በማስቀመጥ የመናፍስቱን ዓለም ስውር ድብቅ ሚስጥር ግልጥ አድርጌ በመጽሐፌ ሳቀርብ የትኛው ተሐድሶ ነው መጽሐፌ እንዲሸጥ ከጎኔ የቆመ? የትኛው ሰው ነው ከጎኔ የቆመ? ታውቅ አይደል እንዴ? በዛም በኩል በዚህም በኩል የነበረውን ጦርነት ታውቅ አይደል እንዴ? ስንት ሚኒስትሪዎች ይብን አርክ ሚኒስትሪ የሚባል ግሬት ኮሚሽን የሚባል ሌሎችም ብዙ ተሐድሶን ድርጎ የሚሰፍሩላ በድርጎ ቀለብ የሚሰፍሩላቸው እኔ በጣም ደስ የሚለኝ ነገር የማንም እጅ የለበትም። የኔ መኖር የማንም እጅ የለበትም። ይብን እነዚህ ሚኒስትሪዎች እንኳን መጽሐፌን እንዳይገዙ በተሐድሶ በኩል ተሐድሶነን በሚባሉ ሰዎች በኩል ነው ጫና የደረሰብኝ። ራሱ መምህር ጌታቸው የሚመራው ይሄ ከሳቴ ብርሃን የሚባለው አንድ መጽሐፍ ገዝቶኛል። ሌሎች አንድ መጽሐፍ ገዝተውኛል፣ አልገዙኝም። ይብን እነሱን ደሞዝ የሚከፍሏቸው ሰዎች ጋር መጽሐፌ እንዳይደርስ እንኳን አድራሻ አልሰጡኝም። በዚህ በኩል ነው መጽሐፍ የሚሸጠው ተብዬ አድሬስ አልተደረኩም። እግዚአብሔር የተባረከ ይሁን። እኔ አሁንም እየጠየቅኩህ ያለ እየነገርኩህ ያለ ለእውነት እንኑር። እስከ መቼ ድረስ ሰው ተተክሎ ይኖራል? እመሰ በዝሃ 80 ወፈድፋዶንሰ እምላጻማ ወህማ። ወንድም አለ እግዚአብሔር ቢፈቅድና ብንኖር ምናልባት 70 ክራማት ነው የሚለው የሰው ልጅ እድሜው 70 ነው ይላል። ቢያልፍ 80 ከዛሳ ድካምና መከራ ነው የሚለው። ለ80 ዓመት ብለን እየዋሸን ለገንዘብ ብለን የምንኖር ከሆነ እኛ አልዳንም ማለት ነው። ድነታችን ፍጹም አይደለም ማለት በስርዓት እንድጠይቀኝ ሰዓት ይገድበናል። እንግዲህ የእግዚአብሔር መንፈስ እኔ እስከማውቀው ድረስ ያረጋጋል፣ ሰላም ይሰጣል። እንኳን ስድብ ሲደበደቡ ቅዱሳን አባቶቻችን አራግፈው ነው የሄዱት። እኔ ሐሳቤን በመናገሬ ተነሳ ብለህ እኛን ሁሉ ዘለፍከን።
እኔ እንግዲህ ለጠይቅ ምን አድርጌ ነው የዘለፍኩ? ምን አውቃለሁ እኔ ገሰጽኩህ እንጂ አልዘለፍኩም። ሳጼ ዝልፈትና ግሳጼ ማወቅ አለ እንድትመለስ። ይኸውልህ አንተ እንደ ጋዜጠኛ ባላንስ አድርገህ ነው መጠየቅ ያለብህ። ገብቶሃል? ይኸውልህ አሁን እኔ አንዲት ነገር እኮ ነው የተናገርኩኝ። ጽጌ ዲያቆን ነው ያልኩኝ፣ ብዙዎች ደግሞ ደባትራኖች ናቸው ያልኩኝ። አንደኛ የደብተራን ትርጉም አያውቁም። ጽጌ በቤተ ክርስቲያኒቱ አውድ ደብተራ የተከበረ ስም ነው። በዚህ በወንጌላውያን አማኞች በኩል የተሰጠው ስም አለ። ደብተራ ሲባል ጠንቋይ መስሎ የሚታያቸው የጥንቆላን ስራማ እኮ ጳጳሱም ሊሰራ ይችላል፣ ቆሞሱም ሊሰራ ይችላል፣ ዲያቆኑም ሊሰራ ይችላል እውቀቱ ካለው። ደብተራውም ቄሱም ሊሰራ ይችላል። ግን ደብተራ ብቻ የሚሰራው ነው ብሎ የሚቀበል እንትን አለ፣ ግሩፕ አለ። ደብተራ ትርጉሙ ምንድነው ብሎ ቤተክርስቲያኗን መጠየቅ፣ ታሪክን ማጥናት፣ እንደገና የግሱን ስርወ ቃል ማወቅ ነው ያለብን። ደብተራ ማለት ደብተረ ጻፈ ከሚለው የግስ ቃል የወጣ ሲሆን ጸሐፊ። የኔ ወዳጅ ማርያም ራሱ ደብተራ ድንኳን ተብላለች። እንደገና የሙሴ ድንኳን ራሱ ደብተራ ድንኳን ተብላለች። ሙሴ ሲያገለግልባት የነበረችው። ስለዚህ የደብተራ እንዲያውም መርጌታውን ወክሎ አንድ ደብተራ ግራይ ጌታና ቀኝ ጌታ ተብሎ በግራና በቀኝ ሆኖ አብሮ ጸናጽሉን የሚጸነጽል እንዲያውም ትንሽ ከመርጌታው ወረድ ያለ እንዲያውም በጣም እኮ ጎበዝ ደብተራ ነው እንተና ይባላል በቤተ ክርስቲያኒቱ። ድብትርናን ማወቅ ይልቁን ደብተራ፣ መርጌታ፣ ቆሞስ የሚለው በመጽሐፍ ቅዱስ አታገኘውም። ጳጳስን በመጽሐፍ ቅዱስ ታገኘዋለህ። ለምሳሌ አንደኛ ጢሞቴዎስ መጽሐፍ ምዕራፍ 3 ቁጥር 1 ላይ አሃተ ዘአውሰበ ይሰየም ጳጳስ ይላል። ሲተረጎም ምንድነው? የአንዲት ሚስት ባል የሆነ ጳጳስ ሆኖ ይሾም ማለት ነው። ወደ አማርኛው ስትመጣ ኤጲስቆጶስ ብሎ አስቀምጦታል። እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል። የማይነቀፍ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ፣ እንግዳ ተቀባይ፣ ለብዙ ወይን ጠጅ የማይጎመጅ ነገር ግን ረብ የሆነ የማይከራከር፣ ቤተሰቡን በአግባብ የሚመራ። አየው፣ ጳጳሱ ቤተሰቡን በአግባብ መምራት አለበት። ሚስቱን፣ ልጆቹን ማለት ነው። ከቤተሰብ ወደ ግለሰብ ነው፣ ከግለሰብ ወደ ማህበረሰብ ነው። እያደገ እየሰፋ የሚሄድ እያለ ነው ጳውሎስ። ምንድን ነው የሚለው? እንዲያውም ማለት ጳውሎስ ሲናገር ቤተሰቡን በአግባብ መምራት ባይችል የእግዚአብሔርን ቤተ ክርስቲያን እንዴት ሊጠብቃት ይችላል ይላል። በመጽሐፍ ቅዱስ ዲያቆናትና ጳጳሳት አሉ። እግዚአብሔር የተባረከ ይሁን። መርጌታ የሚል የለም፣ ቆሞስ መነኩሴ የሚል የለም። የኔ ወዳጅ ዝም ብለን በማይረባ ነገር መከራከር የለብን። ስለዚህ እነ ዲያቆን ጽጌ ስጦታው ቆየኝ እነ ዲያቆን ጽጌ ስጦታው እና እነ መምህር ይሁን እሺ በለው አይደለም። ይኸውልህ እኛ ያስተዋወቀ በደንብ አዳምጠኝ መጽሐፉን እስቲ እኔ እንደም የሱ መጽሐፍ መሰለኝ እዚህ ላይ ማስረጃ ስሙን አጠራ መምህር ሚል ካለሽ እንለዋለን። ዛሬ ቼክ ላድርግ እስቲ ምን ይላል? አንበባው እስቲ። በዲያቆን ጽጌ ስጦታው እሺ ድቁና ነው የወሰደው ማለት ነው። እና ዲያቆን ጽጌ ስጦታው ነው የሚለው። እሺ አንተ እስጢፋኖስ እንኳን ዲያቆን ተብሏል እኮ። እሺ ዲያቆን ጽጌ ማረን የሚያስፈልግ ስላስተዋወቀ ይሄ መጽሐፍ ታሪክ ያለው መጽሐፍ ነው። እንዲያውም እኔ ማንንም ስለማያንጽ እንጂ በዚህ መጽሐፍና በገድልና ገድል ወይስ ገደልና በዚህ ይነጋል በሚባለው መጽሐፍ ኃይለኛ ብጥብጥ ተነስቶ እስከ መካሰስ ደረጃ የደረሱበት ዘመን ነበር። ታውቃለህ አይደል? ምንድነው የተፈጠረው? ተው እንዲያውም አልነግርህም። ለምን ማለት እኔ ማጥፋት ነው ጀምራል አይደለም። ለምሳሌ ይሄንን እውነት ለማወቅ ከፈለክ ሂድና ራዕይ ቤተ መጽሐፍት ጠይቅ እስቲ። መጀመሪያ የታተመበት እዛ ሄደህ ጠይቅ እስቲ። ገድል ወይስ ገደል እንዴት ነው? አሁን ገድል ወይስ ገደልን አንብበሃል? አንብበሃል? የግዕዝ ስርወ ቃል አለው አይደል? ግዕዝ ረዘም ጊዜ የቆየ መጽሐፍ ስለሆነ በጣም ብዙ ግዕዝ በጌታቸው ነው የተጻፈው። አዎ ጌታቸው ነው የሚለው። ሲቀደም ጌታቸው ግዕዝ አያውቅም። እኔ ናአኩ ተከን ራሱ ከወጣት እግዚአብሔር ምስክሬ ነው። በስመ አብ የምትለዋን በተነሽ በወዳቂ በሰያፍ በተጣይ እሷን ካለልኝ ራሱ እኔ እንደ ብድግ ብዬ አጨበጭብለታለሁ። ጌታቸው ነው እንዲምት ጌታቸው ማለት ነው። ስለዚህ ማን ሰጥቶት ነው ግዕዝ እዛ ውስጥ ገድል ወይስ ገደል ውስጥ አስገብቶ ያሳተመው መጽሐፉን? ዋግዞ አንደኛ አያውቅም እያልከን ነው? ምንድነው? አያውቅም፣ ግዕዝ አያውቅም። የተሰረቀ መጽሐፍ ነው።
መጽሐፉ አዎ የተሰረቀ መጽሐፍ ነው ማለትም መጽሐፉ ሐሳቡን የተሰረቀው አንድ ጊዜ ይሄ ጽጌ ስጦታው የጻፈው መጽሐፍ ይሄ አሁን ምንድነው የሚለው እሱ ይነጋል የኔም መጽሐፍ ነው ሰርቆብኝ ነው ብሎ ሲከሰው ነበር ራሱ ተካሰው ነበር ሰራቂው ማን ነው ጌታቸውን ማለት ነው ጽጌ ከሶት ነበር ነው እያልኩ ያለ አብራውን እያገለገሉ ያሉት 3-4 ጊዜ ተጣልተው እኮ አሁን እኮ ገንዘብ ሲመጣ ገንዘብን ያስማማቸው የኔ ወዳጅ ከዚህ ያለፈ ልንገርህ ገድል ወይስ ገደል ጸሐፊው መምህር ጌታቸው አይደለም ማሳቀልን የጻፈውን ታውቀዋለህ ማሳከር ሚል የቆየ መጽሐፍ ናት ቆይቷል ማሳቀልን የጻፈው አንድ ማለት በጣም ይሄ ሰው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማደበረ ስሙ ጠፋቢ ስሙ ሰረቀ ብርሃን ይባላል መርጌታ ሰረቀ ብርሃን በትርጉም ብትለው በምን ብትለው በጣም ባለሙያ ሊጠየቅ የሚቻል 5 አይና ብየዋለሁ ይሄን ሰው በቃ እነሱ መጽሐፎች ናቸው ተሰርቀው ነው የሱ መጽሐፍ ነው ተሰርቆ የታተመው ገድሎ ይስገደ ማረጋገጫ አለ ማረጋገጫ ራይም ቤተ መጽሐፍትም ጠይቅ ባለሙያውንም ጸሐፊውንም ጠይቅ ተፈለክ ቆይ አንድ ጥያቄ እንደው ቀለል ያለ ተረጋግተ ከዚህ ማህበር ጋር ከፍተኛ ችግር ውስጥ ገብተሃል ያንተን ስም በርግጥ እነሱም ሄደው አንስቷል ጽጌ ስጦታው ችግር ውስጥ ነህ እኛ ማናቀው ነገር አለ በላያችን ላይ እየተተኮሰ ነው አልገባም ችግሩ ምንድነው ሚስጥር እኔ እንዲያውም ማለት ነው ብዙም ማወጣው ሚስጥር አለ ወደፊት ጥሩ እንዴ ማፈነዳው ሚስጥር አለ ላውራ ካልኩኝ እዛ ከሳቴ ብርሃን ላይ የተሰራውን ነገር ሁሉ ይብን መንግስት ሊያውቀው የሚገባውን ነገር ሁሉ ማፈንዳት ይችላል ግንስ እኔን እኮ ቤት አልፈረሰበትም እንዲህ አይነት ቤት መንግስት አላፈረሰም ብሎ ከፖለቲካ ጋር ወስዶ ለማላተም ማን ያለ የሄደበት ርቀት ጽጌ አንተ እኔ እኮ የተከበረውን የሀገሪቱን መንግስት የወንጌል አገልጋይ ነኝ አላርስም አልቆፍርም አልነግድም እና እንደማንኛውም ኢትዮጵያዊ ህገወጥ ተብሎ ቤቴ ስለፈረሰ መንግስት ጤናማ የሆነ ቦታ እንዲሰጠኝ ብዬ ትብብር ነው የጠየቁ መጠየቅ አልችልም እንዳንድ ኢትዮጵያዊ እና ጽጌ ስጦታ ከፖለቲካ ጋር ያያዘብኝ ነው የምትለው ለማያያዝ ሙከራ አድርገዋል ግን አይሳካለትም ምክንያቱም ምንድነው እኔ ፖለቲካ ሰው አይደለሁም የወንጌል ሰው ነኝ ኦኬ እኔ ወንጌላዊ ነኝ ከወንጌል ውጪ ለነገስታት እጸልያለሁ ለነገስታት እገዛለሁ ከዚህ ያለፈ ግን እኔ ነገስታትን ቀርቶ ታናናሾችንም ታላላቆችን ማከብር ሰው ነኝ መጽሐፍ ቅዱስ እንደሚነግረኝ ገብቷል ዛአታተ ሪሶ ይትሊአል ዛለአለ ሪሶ ይትያት የሚለውን እውነት ይዤ ነው እኔ የምኖረው ራሱን ከፍ ያደረገ ዝቅ ይላል ራሱን ያዋረደ ከፍ ይላል ኢየሱስ ክርስቶስ ክብሩን እንደመቀማት ሳይቆጥር ከሰማይ ወርዶ የባሪያ መልክ ይዞ ራሱን ዝቅ አድርጎ ነው የመጣ ዝቅ አድርጎ ሲመጣ ደግሞ ደቀ መዛሙርቶችን እንኳን ራሱ ሲያገለግል ነበር እንዲያገለግሉት ሳይሆን ሊያገለግል መጣ ነው የሚለው መጽሐፉ ሐጸበ እግረ አርዳይሁ ወመሐሩሙ ጥበበ የተማሪዎችን እግር አጠበ ጥበብንም አስተማራቸው ነው የሚለው የኔ ወዳጅ እየሰማኸኝ ነው አስተምሮን ትንሽ ነውና ዝቅ ማለት አለብን ማን ነው ዝቅ የሚለው በኔ መታየት ያለበት ክርስቶስ ብቻ ነው በኔ መታየት ያለበት ክርስቶስ እንደዚህ ነው የሚታየው እንደዚህ ከወንድም ጋር በአደባባይ ቆይ 2-3 ጥያቄ ጠይቀ ስምህን አንሳው እሺ እሱ አንሳው አንተ እንደ ወንድም ደውለ ተገቢ የሆነው ምላሽ እኔ እንደ ሌላ ሰው አይደለም ባይዘው እኔ በርቅ መንገድ ስለምን አለ አንድ ሰው እንደዚህ ብለው ይናገራሉ ብዙ ሰዎች በቃ የሆነ ነገር ሲባል መልስ አትስጥ ዝም ብለህ ወንጌልን ይዘህ ሂድ ምናምን ይላሉ ሰዎች ገብቷል እንዴት ነው መልስ ማልሰጠው ነክቶኝ እንዴት ነው መልስ ማልሰጠው አንተ ከመልስ በሰፈረው መስፈሪያ ንቅንቅ አድርጌ ነው የምሰፍርለት እውነቱን በደንብ ነው በአደባባይ የምገላለጠው በድሮን የምታው አሁን ዛሬም ቢሆን ሰማኝ የምናገረው ነገር አልደወልክም ቆይ በእንደው እስቲ ሚስጥር ተረጋግተ ክርስቶስ መንፈስ አለብኝ ብላል ስምህ ሲነሳ መርጌታ ጽጌ ወይንም እንግዲህ እዚህ ላይ በዲያቆን ጽጌ በሚለው ልጥራና ስሜን ለምን አነሳው ተተዋውቃላችሁ በደንብ አብራችሁ ሚዲያን ላቁም አልኩት አንተ ያደረከውን በደል የተናገርከውን ንግግር ሁሉ
ማንንም ስለማያንጽ አጥፍቻለሁ ብለህ ይቅርታ ጠይቅና ላቁ ከየትኛው ሚዲያ ልሂድ ብዬ ደውዬለታለሁ። ምን አልመሰለ በፍጹም አለ ተንፍስ የፈለግከውን አውራ ምናምን ብሎ አንገራገረኝ። ስለዚህ በዛ ንዴት ውስጥ ሆነ ነው ወይ ደግሞ ንዴት አይደለም። እኔ ምንድነው የምናደደው? ማንም ሰው እንደ አንድ ኢትዮጵያዊ ተከባብሮ ነው መኖር ያለበት እንጂ ማንም ሰው የኔን ስም ማንሳት የለበትም። ስለኔ ማውራት የለበትም። ስለኔ ቤተሰብ ስደት መናገር የለበትም። እኔ እኮ ቤተሰቦቼ እንዲሰደዱ ልጆቼ እንዲሰደዱ አንተ እንደ አንድ ኢትዮጵያዊ ራሱ የኔ አሁን ልጆች ከትምህርት ገበታቸው ተፈናቅለው ነው ያሉት። ምዕራፍ ትምህርት ቤት ነበር የሚማሩ አዲሱ ገበያ ወደ ወንጌት መስመር ጥሩ ደረጃ እየያዙ የሚወጡ ጀግኖች ተማሪዎች ናቸው። ቤት የከፈረሰ በኋላ ኢኮኖሚካሊ ችግር ሲገጥመኝ ልጆቼ ትምህርት አቁመዋል። ይህን የምንበላው ነገር ሁሉ እየተቸገርን ያለ ኖርማሊ ጉልበት አለን እግዚአብሔር ይመስገን ስራ ስላጣን እንጂ እኔም ልጆችም ሰርተን ነው የምንበላው። የማንም ጡረተኛ አይደለንም። እንደ አንድ ኢትዮጵያዊ አንተ አይሰማህም? እንደዚህ አይነት ነገር ሲከሰት በአንድ ሰው ላይ ደስ ይልሃል? ነገ እኮ ለሀገር በረከት ሊሆኑ ይችላሉ። እንዴት ደስ ይለኛል። እሱ ግን ጽጌ ግን ምንድን ነው ያደረገው ካልክ ልጆቼ እንዲበተኑ እኔ እስር ቤት እንድገባ ከፖለቲካ ጋር ለማገናኘት ሲውጠረጠር ነው ያየሁት። በእውነት እንዲህ አይነቱን ነገር ግን መንግስት አይቀበለውም። ምክንያቱም እንዲህ አይነት አሉባልታ የሚሰማበት ጊዜ የለውም። መንግስት ብዙ ስራ አለበት። ገብቷል? ስለዚህ እኔ በዚህ ሚዲያ የምናገረው አሁን በዚህ ሚዲያ መናገር የምፈልገው እኔ ፖለቲካ ሰው እንዳልሆንኩኝ ፖለቲከኛ እንዳልሆንኩኝ እና የወንጌል አገልጋይ እንደሆንኩኝ በየትኛውም ቤተ እምነት ያለ ኢትዮጵያዊ እንዲረዳኝ ይፈልጋሉ። ከወንጌል ውጭ ሌላ ዓላማ የለኝም። ብጋጭ በወንጌል፣ ችግር ቢደርስብኝ በወንጌል፣ ብሰደድ በወንጌል፣ መከራን ብቀበል በወንጌል መጽሐፍ እንደሚል ስለ ስሜ የተጠላችሁ ትሆናላችሁ እንደሚል ብጠላ በወንጌል እንጂ እኔ እኮ ገንዘብ ብፈልግ በሳምንት ውስጥ መልቲ ቢሊዮነር የሚያደርግ ሚስጥር ማቅ ሰው ነኝ። እንዴት እሱም ብታገኘው አንተ ትሆንበት ነበር። ግን እኔ አውቃለሁ ሚስጥሩን ገጥም አድርጌ ቢሊዮነር መሆን የማይፈልግ ሰው አለ። በስራ ነው ምን በስራ በዛች በድሮ በምትለዋት ከሆነ በክርስቶስ ወንጌል በዛ አላምን። በስራማ እየሰራ ነው። ቴክኒኳ እሱን አልፈልግም። እሱን ነው የምነግርህ። ሁሉን ነገር እንደ ጉድፍ ቆጥሬ ቀብሬው መጥቻለሁ። ቀብሬውንማ ተዋት። አሁን እሱን ማጣራት እስቲ እነሱ ደግሞ መጥተው የሚል ምናልባት ተመጡ ቀረ የምትለው ነገር ካለ ሰዓት እነ ጽጌ ከመጡ ልዕልና ብለህ ጻፍ እስቲ። ልዕልና ለወለታህና የምትል ጠንቅቅ ዜማ አለች። እሷን ጩህልኝ በለው እስቲ። እውነቴን ነው። እኔ ይኸውልህ ቁጥር 1 ወደ ኦርቶዶክስ ብመለስ ተፈላጊ ሰው እኔ ነኝ። ሰው ጠፍቶ ተፈላጊ ሰው ነኝ። እንዴት ማታ አስተማሪና ተማሪ አለ ብሎኛል። ብትመለስ ለጥቅም ነው ያሉ ኦርቶዶክሶች አሉ። አይ እንደዚህ የምታስፈራሩት ምናምን ነገር አይደለም። እኔ እኮ የቄስ መዝገቡ ገላው ልጅ ነኝ። አባቴ ቄስ መዝገቡ እንኳን ቄስ ተብሎ እየተጠራ የምርግትና ሙያ የሚያውቅ ነው። እናቴ ብዙአየሁ ዳምጤ በጣም ሊቅ ነች። በሴት በር በኩል ሆና እኮ ቅኔ የምትነጥቅ እኮ ነች የኔ እናት። ቅኔ የምትነጥቅ ነች እኮ። ግዕዝ የምታውቅ እኮ ነች የኔ እናት። ሴቶች እንኳን ግዕዝ ያወራሉ። እኔ እውነቴን ነው የምነግርህ። በቤተ ክርስቲያኒቱ ውስጥ ያላደገ ቤተ ክርስቲያኒቱን የማያውቅ መርጌታ ነኝ። ሊቀ ሊቃውንት ነኝ። ቢከፍቱት ተልባ ይባላል። የዛሬ ፕሮግራማችን እንግዲህ ትንሽ ሞቅ እና ደመቅ ያለ ነው። ሊገነዘቡን የሚገቡ በዓለም ዙሪያ ያሉ አድማጮቻችን ነገሮች ደግሞ አንዳንዴ እንደዚህ ይሆናሉ። በነፃነት ሀሳቡን ወንድማችን ገልጿል። በዚህ ጉዳይ ስማቸው የተጠራ በተለይ መጨረሻ ጥያቄ የምለው ተሐድሶ የሚባለው ሳልጨርስ አለ የለም? አየር ላይ ያለ ነው? ውሸት ነው? ገንዘብ መሰብሰቢያ ነው? ምንድን ነው? እዚህም ብለህ ካለቀኩማ አንዱ የተሐድሶም አገልጋይ ነኝ ስለምታድሶ የሚባል አለ ወይ የለም? ቅድም መግቢያ አካባቢ ላይ ተሐድሶ የሚለውን ሐሳብ ልነግርህ ሞክሬያለሁ። አሁን ተሐድሶ በዘመናት መካከል ሊጠፋ አይችልም። ተሐድሶ አለ። ተሐድሶ ዛሬ አይደለም የተጀመረው። በ18ኛው በ17ኛው መቶ ክፍለ ዘመን የተጀመረ አይደለም።
ወይም አውሮፓ የተጀመረ ተሐድሶ ከዘፍጥረት ጀምሮ አለ አይደለም። ትንታኔውን አይደለም ተሐድሶ የሚባለው ሰዎችን ነው እንቅስቃሴው አለ ወይ እንቅስቃሴው አለ የለም ነው እንቅስቃሴው አለ የለም ነው ተሐድሶ እንቅስቃሴው ሊጠፋ አይችልም ነው እያልኩ ያለ ባለቤቱ ማን ነው ባለቤቱ እግዚአብሔር ነው የተሐድሶ ባለቤት ብዙ የተሐድሶ ማህበር እኔ በባለፈው ተሐድሶ የሚባል ዲኖሚኔሽን የለም ነው ያልኩህ እንጂ እንቅስቃሴ የለም እንቅስቃሴና ዲኖሚኔሽን ለይተህ ማወቅ አለብህ እኮ በምን ተመዝግባችሁ ነው የምትሰሩት ቆይ አሁን ይሄ ለምሳሌ እኔ ተሐድሶ ማህበረ ጽዮን ብዬ ሁለንተናዊ ተሐድሶ ላይ ነው የማገለግለው ኦርቶዶክስ ተሐድሶ ፕሮቴስታንት ተሐድሶ ገብቷል ይሄንን ስል ግን ፕሮቴስታንት ታድሳለ በሚገባ ፕሮቴስታንት ቢታደሳል ኦርቶዶክስም ይታደሳል እንዲያውም እኮ ህዳሴ የሚያስፈልገው የኔ ወንድም ህዳሴ አንድ የተሰራ ነገር ነው አይደል ያልተሰራ ሊታደስ አይችልም ገብቷል የተሰራ ነገር ሲበላሽ ይታደሳል አንተ አሁን አዲስ ዓመት ደርሷል እኮ ቤትህ ቢጠለሽ ወለ ቢቆሽሽ አዲስ ዓመት ደርሷልና ቤቴን ላድሰው አትልም አይደል ቤቴ መዋብ አለበት አትልም ስለዚህ ተሐድሶ ድሮ የነበረው ነገር ሲጠለሽ ድሮ የነበረው ማንነቱ ዳብዛው ሲጠፋ እንደገና መልሶ የድሮ ማንነት ማምጣት ማለት ነው አየው የተሰባበረ ነገር ካለ የተሰባበረውን ነገር ጠግኖ የቀድሞ ውበቱን እንዲየተባላችሁ እንደዚህ በአደባባይ እየተዘላለፋችሁ ዳፋችሁ አልፎም ተርፎ ለኛም እየደረሰን እዚህ ፕሮግራም ለምናዘጋጀው ምንም ለማያገባን ተሐድሶ የሚባለው አለ ወይ ነው እናንተ እርስ በርሳችሁ ሳትታደሱ ብለሃል ቅድም ሳይታደስ የሚታደስ ብለሃል በዘመናት መካከል ቅሬታዎች አሉት እግዚአብሔር እየተፈላለጋችሁ እኮ ያለበት ሁኔታ ነው እኔ እንደዛ አይደለም እግዚአብሔር በዘመናት መካከል ቅሬታዎች አሉት ተሐድሶ አለ የለም ካልከኝ በተሐድሶ ማሊያ የሚጫወቱ ወንበዴዎች አሉ እነዚህ ወንበዴዎች ይያሉም ደግሞ ትክክለኛ የተሐድሶ አገልጋዮች ደግሞ አሉ ይሄን ነው መልሱን እኮ ይሄን ነው ማወቅ ያለብህ ለምሳሌ ጴንጤ ተብሎ ይጠራል አይደለም ማሊያውን ነው እየተጠቀመው ያለ እንጂ የጴንጤነት ተግባር ምን እንደሆነ አውቆ የሚኖር ደግሞ የለም በደንብ ልንገርህ በጴንጤ ማሊያ የሚጫወቱ ጴንጤዎች አሉ በተሐድሶ ማሊያ የሚጫወቱ ደግሞ ተሐድሶች አሉ ነው እያልኩ ያለው አስመሳዮች ይበዛሉ አስመሳዮች ገብቷል ስለዚህ ለይተን ማወቅ አለብን ከፍሬያቸው ለይተን ማወቅ አለብን ነው እያልኩ ያለው ጴንጤው ሁሉ ጴንጤ ሊሆን አይችልም ተሐድሶ ሁሉ ተሐድሶ ሊሆን አይችልም እንዲያው ተሐድሶ የለም አይባልም ሌላው አሁንም መናገር የምፈልገው እኔ ተሐድሶ የሚባለውን አንድ አድርጌ ሃይማኖት አድርጌ በጋራ ለመስራት እኔ እንዲያውም እታችሁኝ ለመስራት ጥያቄ አቅርቤ ያለው ተሐድሶን 4 ጊዜ ሰበሰብኩ ሰው ነኝ ከዛ ቤተክርስቲያን የመጡትን ቢያንስ ግን ያንን ነገር መቀበል አልፈለጉም ለምን አንቱታው አለቀቃቸው ከዛ ቤት የመጡ ሰዎች ጥቅም ይፈልጋሉ አባባ መባሉን ይፈልጋሉ ወንድሜ ከወንጌል ቀድሞ አባባነት መውደቅ አለበት አንቱታ መውደቅ አለበት ክብር ዝና መውደቅ አለበት ያለዛ እንዴት አድርገህ ነው አብረህ ልትሰራ የምትችለው ምን ችግር አለ ከኔ ይልቅ ወንድሜ የተሻለ ነው እሱ ይምራ እሱ ያስተዳድር ብል ችግር አለው እንዴ ችግር የለውም ስለዚህ ምንድነው ከዛ ቤት የመጡ ሰዎች ከዛ ስለወጡ ብቻ የአንዲት ቤተክርስቲያን መሪ መሆን ይፈልጋሉ ወይም ደግሞ ተሐድሶ የሚባለው ነገር እንደፈለገ መምራት እኔ አሁን እንዴው በጣም ብዙ ዘመን ያስቆጠረ አሁንም ቢሆን መናገር ከቻልን ዘመን ያስቆጠረ ዘመን የተሻገረ እና አሁን ፍርስራሹ የወጣ ከሳቴ ነው ከሳቴ ማድረግ ያለበት ፈርሷል ነው እያልክ ያለው ፈርሷል የለም ምድር ላይ አሁን ከሳቴ ማድረግ ያለበት ነው ብሎ አሁን እኔ 30 ዓመት ቆይቻለሁ ከሳቴን ስመራ ነበር አልቻልኩም ከኔ የተሻለ ሰው ፈልጋለሁ ብሎ የተሻለን ሰው ቁጭ አድርጎ እንዲመራ ቢያደርግ በእውነቴን ነው የምነግርህ ያ ማህበር ይቀጥል ነበር አሁን እኮ የተለያየ አገር ላይ ለመትከል ተሞክሯል ግን እውነት እየቀጠለ ነው ወይ ስለዚህ ወንድም አለም እኔ ያልኩ ያለ
የተሐድሶ እንቅስቃሴ አለ። በተሐድሶ ስም የሚነግዱ ነጋዴዎች አሉ። ጴንጤ ተብለው የወንጌል አማኞች አሉ። በወንጌል አማኞች የሚነግዱ ነጋዴዎች አሉ። ይታሰብበት። ወደ ቀደመ ፍቅራቸው፣ ወደ ክርስቶስ ወደ ቀደመ ክብራቸው፣ ወደ ወንጌል ይመለሱ። እኔ ማንም ሞዴል ሊሆነኝ አይችልም። በኢትዮጵያ ምድር ላይ ማንም መጋቢ፣ ማንም ተሐድሶ ለእኔ ሞዴል ሊሆን አይችልም። ሞዴሌ የናዝሬቱ ኢየሱስ ነው። ስማኝ፣ አባቶችን አታይም? ምሳሌ ሊሆኑኝ ይችላሉ። እዚህ ማህበር ውስጥ ያሉት የቀደሙትና አባትስ ወዳጆችን ማየትስ ምን ክፋት አለ? ይኸውልህ አስተውል። እንዲያው እግዚአብሔር ማስተዋሉን ይስጥህ። አንተ ሰውዬ ክፋትህ፣ ተንኮልህ ግን ብቻ ሚዲያ ላይ የሆነ ነገር ብለህ እንዲተባ ራስ እኮ ነው ያልከው። እዚች ምድር ላይ አይሳካልህም። ራስ እኮ ነው ያልከው። ከኔ እዚች ምድር ላይ እኔን የሚያቆም እንዴት ይባላል? ቤተ ክርስቲያን ሞዴሏ ክርስቶስ ነው መሆን ያለበት። ራሷ ክርስቶስ ነው መሆን ያለበት። ሰው ተሰባሪ ሸምበቆ ነው። የትኛውም ሐዋርያ ተብሎ የተጠራ፣ የትኛውም መጋቢ ተብሎ የተጠራ ለሰዎች ሞዴል ሊሆን አይችልም። ቆይ ከወንድሞች ጋር በሰላም መኖር ያልቻልክ እግዚአብሔር አውቃለሁ ማለት አይከብድም? ቃሉ ይላል እኮ እንደዚህ። አሁን እኮ ጦርነት እኮ በጣም ከፍቷል። ፍቅር የሌለው እግዚአብሔርን አያውቅም ይላል። ስማኝ፣ እኔ ፍቅር ማጣት አይደለም፣ ከሰዎች ጋር በሰላም መኖር አልፈልግ ብዬ አይደለም። ነገር ግን ፍቅር የሌላቸው ሰዎች ስሜን በማብጠልጠል ገንዘብ ለማግኘት እርምጃ ሲያደርጉ ግን እርምጃቸውን አውቶማቲካሊ አቋርጠዋል። ስማኝ፣ እኔ የጠራኝ እግዚአብሔር ነው የሚያኖረኝ እንጂ ማንም ሊያኖረኝ አይችልም። አጭር ሚስጥር፣ ተበድልሃል፣ ተበድያለሁ። በደሉ ደግሞ የፖለቲካ አጀንዳ ሰጥተው በሌለውበት ከፍተኛ ስም ማጥፋት ተደርጎብኛል። ወደፊትም ሚስጥር አወጣለሁ ብለሃል። እሱን የኛ ሚዲያ ያስተናግዳል። ለዛሬው ግን በዚህ እናብቃ። ትንሽ እኔም በዚህ አንተም ደግሞ ትንሽ መረጋጋት ስላለብህ እኔ የተረጋጋው ሰው ነኝ። ወንድም አለም ዝም ብለህ ስም አታጥፋ። እውነት ለመናገር ግን አንተ ንስሐ ግባ። አንተ ለምን እንደምገባ ንስሐ ግባ። ይኸውልህ እንደ አንድ ጋዜጠኛ ነህ። ምን ወንጀል ሰራው? ምን ኃጢአት ሰራው? ቆይ ይኸውልህ ጋዜጠኛ ነህ አይደል? የጋዜጠኝነት ሙያህን በአግባቡ ነው መጠቀም ያለብህ። ባላንስ ስለሆነ እሺ ብለን መቀበል አለበት። ባላንስ አድርገህ እኮ እየሰራው ነው። አንተ እኮ ለነሱ ወግነህ እኮ ማትናገር ማህበሩ በሌሉበት አልተረጋጋህም። እንደዚህ ነው በቃ የእግዚአብሔር ኧረ እባክህ እንደዚህ አይባልም፣ ነውር ነው፣ እንደዚህ አይባልም። እሺ ተብሎ በቃ ማህበሩ ቋንዴ ይሄ ማህበር የትኛው ማህበር? እነሱ በሌሉበት ያቦነ የሰንበቴ ማህበር የትኛው ማህበር ነው? ስለ የትኛው ማህበር ነው? አብረህ በልጠጥ እንዲህ ትላለህ። አብረህ ከወዳጅ ምን አብልተኛል አጥጥተኛል አንተ በቃ ለዛሬ በዚህ እናቁም። ቆይ እንጂ አብረን በልተን አብረን ምናምን ፈትፍተን የምትለው አንድ መጽሐፍ እንኳን ያልገዛ ደግሞ አንድ መጽሐፍ እንኳን ያልገዛ ማህበር የትኛው ማህበር ነው? አሁን ከዚህ ማህበር አንተ እኔ ልንገርህ ተሰጥቶ አያውቅም። ሲቀደም ማለት ነው እኔ ማንንም ሳበላ ሳጠጣ የኖርኩ ሰው ነኝ። እኔ መቀበል አይመቸኝም መስጠት እንጂ ዛሬም ቢሆን በጣም ሰርቼ መብላትን ነው የምወደው። ኦኬ። ስለዚህ የምትናገረውን ነገር ግን አስተውለህ ተናገር ለማለት ነው። ብትቀበል ትጠቀምበታለህ፣ ባትቀበል ደግሞ ያው ውድ ያሌታ ሚዲያ ፕሮግራማችን እንግዲህ ሰዓት ይገድበናል። ዛሬ ከቁጥጥር ውጭ የሆነ ፕሮግራም እንደሰራው ይሰማኛል። በዚህ ጉዳይ ላይ ነገሮችን በአግባቡ ለማስኬድ ይህንን ማህበር የሚመለከታቸውን አካሎች ወደ ስቱዲዮ መታችሁ ለእናንተ ደግሞ ይህንን እድል እንሰጣለን። ሚስጥረ እንግዲህ ሀሳብን በነፃነት ሀሌታ ሚዲያ በዚህ መልኩ ያስተናግዳል። እጅግ አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ክብረት ይስጥልኝ። አመሰግናለሁ። ግን ሀሳቤን በደንብ እንዳልናገር ተገድቤያለሁ። ይሁን፣ አመሰግናለሁ። ብዙ መናገር የምፈልገው ከዚህ በላይ ምንድን ነው? ይሁን፣ በቃ መደብደብ እኮ ሁሉንም ተናግረን። እናመሰግናለን። ውድ ያሌታ ሚዲያ ፕሮግራማችን ይህን ይመስላል። ተሾመ ሽፈራው ነኝ። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ሻሎም። ተሰምቶ የማይታወቅ ዕድል ቤት መግዛት ለምትፈልጉ ደንበኞች 40% ቅድመ ክፍያ ከፍለው ቀሪውን 60% ቤቱን ሲረከቡ የሚከፍሉት ለዛውም ጫካ ፕሮጀክትና ቅንጡ ቪላ ቤቶች በሚገኙበት መገናኛ በሊቪው ሆቴል አጠገብ ሙሉ የአዲስ አበባን እይታ የሚያዩባቸውን ቤቶች በአጠቃላይ ክፍያ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር
ባለ 3 መኝታ በ8.3 ሚሊዮን ብር አማራጭ አዘጋጅተን እየጠበቅናችሁ ነው። ምን ይሄ ብቻ! የመጨረሻ እድል ደግሞ የዲፕሎማቶችና ትልቅ የንግድ እንቅስቃሴ ባሉባቸው በቡልጋሪያ አፍሪካ ህብረት አጠገብ እና ሳር ቤት አደባባይ ፊት ለፊት የንግድ ሱቆችን ከ1.7 ሚሊዮን ብር አጠቃላይ ክፍያ ጀምሮ የመኖሪያ ቤቶችን ደግሞ ከ5.4 ሚሊዮን ብር ጀምሮ ማግኘት ይችላሉ። ልብ ይበሉ ታዲያ እነዚህ ቤቶች ያለምንም ዋጋ ጭማሪ በኢትዮጵያ ብር ከፍለው የሚጨርሱበት ነው። ለበለጠ መረጃ በ0980 72 81 73 ይደውሉልን። ቴምር ፕሮፐርቲ የህልሞ ማረፊያ